ሰራዊት ፍቅሬና መንሱር ጀማል እንዲሁም ብዙ ታዋቂ ሰዎች ታስረዋል። ለምን ታሰሩ የሚለውን ቪዲዮ የምንመለከት ይሆናል። ጋዜጠኛ አሉላ አሁንም በድጋሜ አቋሜ ይኸው ነው፣ በእምነቴ እጸናለሁ፣ የፈለጋችሁትን ማድረግ ትችላላችሁ ብሎ ተናግሯል። ከስራ እንዳገዱትም ጭምር ነው የተናገረው። ወጣቷ ፖለቲከኛ ሚስጥረ ስላሴ ድጋሜ ብፈጠር እንኳን የብልጽግና ተከታይ አልሆንም ስትል ድምጿን አሰምታለች። ይህንንና ሌሎችን ቪዲዮዎች በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮውንም ላይክ በማድረግ እንጀምር። ከምን እንጀምር ካላችሁኝ እነ ሰራዊት ፍቅሬ በምንድነው የታሰሩት? እንደሚታወቀው ፊንቴክ የተባለ ድርጅት መኪና በማስመጣት ህዝቡን መኪና በመኪና አንበሸብሸዋለሁ ብሎ ብዙ ማስታወቂያዎችን አሰርቶ ነበረ። ከነዚህም ውስጥ ማስታወቂያውን የሰሩለት መንሱር ጀማል፣ ሰራዊት ፍቅሬ፣ ይገረም ደጀኔ በጣም ብዙ ናቸው። እነሱ ነበሩ። ብዙ ማህበረሰብ ደግሞ እነሱን አምኖ ብሩን እንደተበላና ምንም አይነት መኪና እንዳልደረሳቸው ከዚህ በፊት እየተነገረ ነበረ። ማስታወቂያውን እንየው እስኪ። ምን አይነት ማስታወቂያ ነበር የሰሩት? አሁን መኪኖቻችን ገብተዋል። አዲስ አበባ ከስተመር እየጠበቀን ነው። እንግዲህ የእውነት በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። አሁን የምንገኘው ጅቡቲ ላይ ቻይና ፍሪ ዞን። እነዚህ ቢዋይዲ መኪኖች እንደምታዩቸው ብራንዲንጋችንን መለጠፍ እንደቀጠልን ነው። እነዚህ ሁሉም መኪኖች ፊንቴክ ኢንቨስትመንት የሚያስመጣቸው የቢዋይዲ መኪኖች ናቸው። እንደምትመለከቷቸው ቁጥራቸው ከፍተኛ የሆኑ መኪኖች ተዘጋጅተዋል ማለት ነው። በጣም ደስ ይላል። የብዙ ከስተመር ጥያቄ ነው። እንግዲህ የእውነት በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። አሁን መኪኖቻችን ገብተዋል። አዲስ አበባ ከስተመር እየጠበቀን ነው። አዲስ አበባ ወደ ደንበኛ መልካም መንገድ ግባ ሄደናል። L'avion c'est très chaud à Djibouti. 950 ሺህ ብር ለከፈሉት ሰዎች እዚህ ጋር የምታዩዋቸው እንደገናም ጀርባ ላይ ለማሳያችሁ የተወሰኑ መኪኖች አሉን። በቅርብ ቀን እናስረክባለን። እያንዳንዱ ሰው የመኪና ባለቤት ሊሆን ሰምታችኋል። ነዳጅ ስንት እንደገባ። የዚህ ዕድል ተጠቃሚ ለመሆን ፊንቴክ ኢንቨስትመንት ግሩፕን መጎብኘት ብቻ ይጠበቅባቸዋል። ቀናችሁ ይባረክ። በዚህ ሁኔታ ማስታወቂያውን ከሰሩት በኋላ የኢትዮጵያ ሕዝብ እንደ ጎርፍ ነበረ እዛ ኢንቨስትመንት ላይ ኢንቨስት ያደረገው። ብሩን ቅድሚያ 950 ሺህ ብር ብቻ በመክፈል ብለው ነበረ ማስታወቂያውን የሰሩት። እናም ይሄን ብር ከሰበሰቡ በኋላ ምንም አይነት መኪና እንዳልተሰጣቸው ደግሞ ማህበረሰቡ ሲጮህና እንዲሁም መንሱሩን መንገድ ላይ አግኝተውት በዚህ መልክ ሲያዋክቡት እናያለን። እንዳያችሁት አንተን አምኜ ነው እየገባሁት እያሉ ብዙዎች መንገድ ላይ ይዘውት ነበረ። እሱም ብቻ ሳይሆን ብዙ አርቲስቶች አስተዋውቀውታል። አርቲስቶቹን የሚወዱ የአርቲስቶች ደጋፊዎች እነሱን አምነው እዛ ድርጅት ላይ ብራቸውን ኢንቨስት እንዳደረጉም ይናገራሉ። እዛው መስሪያ ቤታቸው ድረስ በመሄድ ደግሞ በዚህ መልክ አቤቱታቸውን ሲያቀርቡም እንመለከታለን። እዚህ ከኋላ እንደምትመለከቱት በፊንቴክ ጉዳይ ዛሬ በቢሮአቸው ከፍተኛ የሆኑ ተበድለናል፣ ንብረታችንንም ደግሞ ገንዘባችንን ከፍለን ማግኘት አልቻልንም ያሉ ሰዎች እንዲህ በምትመለከቷቸው መልኩ በርካቶች ቢሮአቸው ተገኝተው እዚህ ላይ እንደምትመለከቷቸው በርካቶች በቢሮው ተገኝተው ነበር። ጥያቄዎቻቸውንም ሰላማዊ በሆነ መንገድ አቅርበዋል። ታዲያ እነኚህ ጥያቄዎች በሰዓቱ ቀርበው ሲነጋገሩ ምንም አይነት የድርጅቱ ተወካይ ስራ አስኪያጅ ወይንም ደግሞ ባለቤት ነኝ የሚሉ ስልኮቻቸው ላይ ተደጋጋሚ ስንደውልላቸው ጥሪዎቻቸውን ተቀብለው ሊያስተናግዱን አልቻሉም ሲሉ ቅሬታን አቅርበዋል። ከዚህም ጋር አያይዘው የጸጥታ አካላት እዛ ስፍራው ላይ ተገኝተው ፍቃድ ጠይቃችሁ ማንኛውንም ሰላማዊ ስብሰባ ወይም ደግሞ ሰላማዊ የሆነ ጥያቄን መጠየቅ ትችላላችሁ፣ ይሄንንም ለማድረግ ከጎናችሁ ነን ሲሉ ምላሽ ሰጥተዋቸዋል። ከዚህ ጋር አያይዘው የነበሩት
ጥያቄዎቻቸውን ወይም ቅሬታቸውን ሲያቀርቡ ለአዲስ አበባ ፖሊስ ምስጋናን አቅርበው በቀጣይ በያዝነው ሳምንት ካልተቻለ ደግሞ በቀጣይ ሳምንት ተገቢና ህጋዊ የሆነ ስብሰባ አዳራሾች ውስጥ ተገኝተው ቅሬታ አሉን የሚሉት አካላት በስፋት ተገኝተው ቅሬታቸውን ሊያሰሙ የድርጅቱን ባለቤት ምላሽ እንዲሰጡ ታስቧል። ይሄም አልበቃም፣ ምንም አይነት መልስ አልሰጠንም በማለት ወደ ፍትህ ሚኒስቴርም ሂደው በድጋሚ ድምጻቸውን አሰምተዋል። መንግስት ይየን ፍትህ ይሰጠን እያሉ ማለት ነው። እሱን ቪዲዮ እንመልከት። በፊንቴክ ተዘረፍን ያሉ በርካታ ግለሰቦች ዛሬ እንግዲህ መጋቢት 15 በፍትህ ሚኒስቴር ተገኝተው በምትመለከቱት መንገድ ጩኸታቸውን እያሰሙ ይገኛሉ። ፊንቴክ ኢንቨስትመንት ግሩፕ መኪና እናስመጣላችኋለን በሚል በርካታ ገንዘቦችን ከተቀበለን በኋላ እጅግ በጣም እየተጉላላን ነው የምንገኘው፣ በገንዘባችን አልሆንን እያሉ እንግዲህ ጩኸታቸውን እያሰሙ ነው የሚገኙት። እንደምትመለከቱት በፍትህ ሚኒስቴር ተገኝተው ፍትህ ይሰጠን እያሉ በርካቶች በጩኸት እንደዚሁም ደግሞ ምሬቶቻቸውን እየገለጹ በዛ ቦታ ላይ እንደሚገኙ እየተመለከትን ነው የምንገኘው። መንግስትም እንግዲህ በተለይም ፍትህ ሚኒስቴር፣ ሌሎቹም አካላት ይህንን ነገር እንደምን ይመለከቱታል የሚለው በተከታይ የምናየው ይሆናል። ከቀናት በፊት ይህንን ተከትሎ መንግስትም እርምጃ ወስዶባቸው ነበረ። እርምጃውም ምንድነው? ባንካቸውን እንዳያንቀሳቀሱ ባንካቸውን ነበረ ያገደው። ምንም አይነት ገንዘብ እንዳያወጡ፣ ምንም አይነት ገንዘብ እንቅስቃሴ እንዳያደርጉ በባንክ ቤት ላይ ያለውን አካውንታቸውን ዘግቶት ነበረ። አንብቡልኝ እስቲ። ሰራዊት ፍቅሬ መልቲሚዲያ፣ ሰራዊት ፍቅሬ ምህርካን፣ ፊንቴክ ኢንቨስትመንት፣ ዳንኤል ዮሐንስ ኢየሱስ፣ ግርማይ ገብረ ሚካኤል ይደጎ፣ አሰግድ ኢያሱ ለበሶ፣ አብርሃም ግዛው ኢንተርቴይመንት፣ አብርሃም ግዛው ራሱ፣ አባይ ቲቪ፣ ናሆ ቲቪ፣ ሪፖርተር ጋዜጣ፣ ይገረም ደጀኔ አስቴር፣ ዳንኤል ተገኝ፣ ሰለሞን ቦጋለ ገዳ፣ ካሊድ ናሲር፣ አከሩ መንሱር ጀማልና ሌሎችም በቁጥጥር ስር ላይ ሆነው ምርመራ እየተደረገባቸው ተጨማሪ መረጃ ይዘን እንመጣለን። ህዝቡም አልቅሶ አልቀረም፣ ጩሆም አልቀረም። አሁን ላይ የተወሰነ እርምጃ እያየን እንገኛለን። ወደፊትስ ምንድነው የሚፈጠረው? ብራቸው ይመለስላቸዋል? ብራቸውን ኢንቨስት ያደረጉት አካላት ወይንስ መኪናቸው ይሰጣቸዋል የሚለውን ወደፊት አብረን የምንመለከተው ይሆናል። ነገር ግን እንደ ሐሳብ እኔ የማውቀው ሰው ነው፣ ይሄን ሰው እወደዋለሁ በማለት ተቋሙን ባለማረጋገጥ ከየት እንደመጣ ባለማረጋገጥ ያስተዋወቀው ሰውን ስለምንወድ ብቻ ገንዘባችንን ኢንቨስት ባናደርግ ብዬ አስባለሁ። ምክንያቱም አንድ ጊዜ በዚህ ሰዓት አንድ ጊዜ ገንዘባችን ከኪሳችን ከወጣ ለማስመለስ በጣም ከባድ ነው የሚሆነው። ያው ስናወጣ ይሄ ነገር እንደሚመጣ ማሰብ መቻል አለብን። ላይሆን ይችላል ብለን ማሰብ መቻል አለብን። ምክንያቱም ያስተዋወቁትም አካል ሰው ናቸው፣ ድርጅቱን አይወክሉም። እነሱም ገንዘብ ተሰጥቷቸው ነው ያስተዋወቁት። እናም ስለምንወዳቸው ብቻ ገንዘባችን እያወጣን ምንም አይነት ነገር ላይ ትንሽም ነገር ሊሆን ይችላል ኢንቨስት ባናረግ አሪፍ ነው። ያንኛውን ተቋሙን መጀመሪያ በማጥናት ትክክለኛ መሆኑን ከዚህ በፊት የተሰጣቸው ሰዎች ካሉ ከዚህ በፊት የተጠቀሙ ሰዎች ብዛታቸውን በማጥናት ብራችንን ኢንቨስት ብናደርግ። ከዚህ በፊት የስፖርት ጋዜጠኛው እኔ የኦርቶዶክስ እምነት ተከታይ ያላትን አገባለሁ በማለቱ ክስ ተመስርቶበታል። እሱም ደግሞ የሃይማኖት ግጭት ትቀሰቅሳለህ በማለት ነው። እናም እሱ ደግሞ እንዲህ ሲል በድጋሚ መልሱን ሰጥቷል። እሱን ቪዲዮ እንመልከት። ግን በድጋሚ መግለጽ እንፈልገው ነገር እኔ አሁንም ደግመዋለሁ፣ አየር ላይም ደግመዋለሁ፣ የትም ቦታ ደግመዋለሁ። የፈለገ ክስ መምጣት ይችላል። የፈለገ ጉዳዩን ለምን ካስ አይደርስም። አሁንም በእምነቴ ጸናለሁ። የሌሎች እምነቶችን አከብራለሁ፣ እወዳለሁ። ግን አሁንም የማንቸስተር ዩናይትድ ደጋፊና ኦርቶዶክስ እምነት ተከታይ ሴት ካልሆነች አላገባም የሚል ስታንድ አለኝ ስቲል አሁን ድረስ። እና ይሄ ኢንሲደንት ከተፈጠረ በኋላ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ድምፁም ስላለ ያው ድምፁን መጠቀም ስላልፈለኩ ነው እንጂ ድምፁ በእጃችን ይገኛል። ቃል በቃል ከዚህ ኢንሲደንት በኋላ ትርታ ላይ ባክፋይር አድርጓል። እምነትና እምነትን የማጋጨት ስራን የሰራው ብዙ ዩቲዩበሮች ይሄን መረጃ ተቀባብለውታል በሚል ወይኔ ወይ አንተ ስራ እንለቃለን የሚል ቃላቸውን በስልክ ነግረውኛል። ቅዳሜ የበርንማውዝና
አርብ የበርንማውዝና አርብ ዕለት የበርንማውዝና የማንቸስተር ጨዋታ ለማስተላለፍ ወደ ስቱዲዮ ሳቀና ስቱዲዮ በማቀናበት ሰዓት ስቱዲዮ ከገባው በኋላም በጥበቃ አሉላ አይገባም ግርማቸውና ሶፎንያስ ብቻ ይግቡ የሚል ትዕዛዝን አስተላልፈዋል። እኚህ የትርታ ኤፍኤም ስራ አስኪያጅ እንግዲህ ምንም ያርጉት ነገር የለም። ባክፋየር አድርጓል። ትርታ ኤፍኤም ላይ ባክፋየር አድርጓል። ይሄ ጉዳይ እምነትን ያጋጨው ብላ ኃላፊዋ በነገራችን ላይ የትርታ ኤፍኤም ባለቤት በተለያዩ በጎ ተግባሮች የሚታወቁ ናቸው። የራይድ ባለቤት የትርታ ኤፍኤም ባለድርሻ በጥበቃ እንዳትገባ ወይ አንተ ትለቃለህ ወይ እኔ እለቃለሁ ማለት ምን ማለት ነው? is it ethical? I don't think so። ይሄ ያሳፍራል ብዬ አስባለሁ። አንድ ሰው ሙስሊም ሆኖ እኔ ማግባት የምፈልገው ሙስሊምን ነው ቢል መብቱ ነው። ምክንያቱም በማንኛውም አስተምሮ ሃይማኖቱ ሙስሊም ከሆነ አንድ ሰው ሙስሊምን ነው የሚያገባው። ኦርቶዶክስ ከሆነ ኦርቶዶክስ ነው የሚያገባው። ፕሮቴስታንት ከሆነ ፕሮቴስታንት ነው የሚያገባው። ይሄ የህይወት ጉዳይ ስለሆነ ማለት ነው። ማንኛውም የሃይማኖት ተቋም ደግሞ አያበረታታም ከሌላ ሃይማኖት ሂደን እንድናገባ ማለት ነው። እና ይሄ ጋዜጠኛ በዚህ ይህንን በማለቱ ሃይማኖትን ከሃይማኖት ታጋጫለህ። ስንት ሃይማኖትን ከሃይማኖት የሚያጋጭ ነገር እያለ ይሄን ተናግረሃል በማለት ይችን ሰበብ በማድረግ ከስራም እንዳገዱት ነው እየተናገረ ያለው። እሱ ግን አሁንም አቋሙን አስቀምጧል። ሲጀመር ይሄ ጉዳይ ሃይማኖትንና ሃይማኖትን ያጋጫል ብላችሁ ታስባላችሁ? ምንስ ታስቡ ነው? ያው ይችን ሰበብ በማድረግ ከስራው ለማባረር አስበው ድሮም የታቀደበት ነገር እንዳለ ነው ይሄ ነገር የሚያስታውቀውና እሱም አቋሙን አስቀምጧል። ወደፊትስ ምንድነው የሚሆነው? ይሄ ክሱ ይነሳለታል? ተመልሶ ወደ ስራው ይገባል? የሚሉትንም አብረን የምንመለከት ይሆናል። ጋዜጠኛው ግን አቋሚ ይሄ ነው፣ የፈለጋችሁትን ማምጣት ትችላላችሁ ሲል አሳውቋል ማለት ነው። ሌላኛው ወጣቷ ፖለቲከኛ ሚስጥረ ስላሴ የተናገረችው ንግግር አለ። እኔ ድጋሜ ብፈጠር እንኳን የብልጽግና ደጋፊ አልሆንም፣ የሱን ሁኔታዎችም አላራምድም ስትል ተሰምታለች። እሱን ቪዲዮ እንመልከት። ከዛ ግን ባለፈ ነው በጣም ኮንፈርት የማይሰጠኝ መንግስት አስቀምጧት ነው ወይም ብልጽግና ነው እንትን ያላት የሚለው ሐሳብ ለኔ ኮንፈርት አይሰጠኝም። እሱን ለብቻው ነው ጥዬ ያስቀመጥኩት። ለምን እንደሆነ ታውቃለህ? እኔ ደግሜ በፈጠርም የብልጽግና አባል አልሆንም፣ የብልጽግናን አመለካከት ላራምድ አልችልም። ክርክሮቻችን ተቆርጠው እየወጡ ኢንተርቪዎቻችን እንዳይተላለፉ እየተደረጉ ከዛ ደግሞ ይሄ አንተ በደንብ ትረዳዋለህ፣ ስለ ኮንተንት ብቻ አይደለም የምናወራው፣ ኢንቫይሮንመንቱ በራሱ ማተር ያደርጋልና ከገለልተኝነት አንፃር ጥያቄ ውስጥ የሚገቡ ብዙ ነገሮች ባለበት ሁኔታ እሱም ተሟልቷል ብለን እናስብር ሊጠራ ነው የሚል። እንደሚታወቀው ሚስጥረ ስላሴ ከዚህ በፊትም የተናገራቻቸው ነገሮች አሉ። ይቺ ልጅ ለየት የሚያደርጋት ምንድነው? ሴትና ወጣት መሆኗ ነው። በጣም የሚገራርሙ የህዝቡን ጥያቄዎች ጠይቃለች። እንደገና ደግሞ እሷም ስትጠየቅ ፊቷ ላይ ምንም አይነት የንዴት ወይንም የሐዘን ስሜት አለመታየቱ ደግሞ የልጅቷን ጠንካራነት ያሳያል። የፈለገ ነገር ስትጠየቅ ፊቷ አንድ አይነት ነው። የሚያስደስትም ይሁን የሚያስከፋም ይሁን የሚያናድድም ይሁን ሌሎች ፓርቲዎች ላይ ሲከራከሩ አይታችሁ ከሆነ በጣም ይቆጣሉ፣ ስሜታዊ ይሆናሉ። እሷ ግን አንድ አይነት ነው ፊቷ። ጥያቄዎቿን ስታቀርብ አንድ አይነት ነው። ስትጠየቅ የምትመልሰው መልስ አንድ አይነት ነው። ምርጫው ፍትሃዊ ሊሆን አይችልም ስትል ደግሞ በዚህ ፖድካስቷ ላይ አስቀምጣለች። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስላሉ። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮንም ላይክ በማድረግ አብሮነታችሁን አሳዩኝ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ባይ ባይ።